በዛሬው ደግሞ ክፍል 2 የኤክስኤል ስልጠናችንን ከክፍል 1 የቀጠለውን እንመለከታለን። ዛሬ ላይ እንግዲህ ስለ ኤክስኤል ካልኩሌሽኖች እንዲሁም ፎርሙላዎች እንዴት አድርገን መስራት እንደምንችል፣ ኮፒ ፔስት ጽሁፎችን እንዴት አድርገን ወደ አድቫንስድ ሌቭል በአማረ ሁኔታ ከጀማሪ ጀምረን መስራት እንደምንችል በዚህ ቪዲዮ እንመለከታለን። በባለፈው ቪዲዮ እንግዲህ ስለ ሆም ታብ፣ ስለ ከስተማይዝ ድራይቨን እዚህ ላይ የምናመጣቸውን ድራይቨኖች እዚህ ላይ ያሉትን ስለነዚህ እያንዳንዱ መግለጫ ሰጥቻችኋለሁ። ዛሬ ላይ ደግሞ እንዴት አድርገን መስራት እንደምችል ካልኩሌሽኖችን እንዲሁም ፎርሙላዎችን እንዲሁም ደግሞ ጽሁፎችን እንዴት አድርገን ኮፒ ፔስት አድርገን በአማራው መልኩ መስራት እንደምንችል በዚህ ቪዲዮ እንመለከታለን ማለት ነው። የመጀመሪያው እንግዲህ የምንጀምረው ኤክስኤል ሲዋቀር በኮለመን እና በሮው የተዋቀረ ነው። እንደምትመለከቱት ወደዚህ ሆሪዞንታሊ ስትሄዱ እንደዚህ ስታደርጉ ምንድነው ይሄ ምን ይባላል? ረው ይባላል ማለት ነው። እንደዚህ ደግሞ ኤ ቢ የሚሉት ወደታች እንደዚህ ስታሰምሩ ደግሞ ምን ይባላሉ? እነዚህ ኮለመን ይባላሉ። ይሄኛው ኮለመን ኤ ወይም 1 ይባላል። ይሄ ቢ ላይ 2 እያላችሁ ወደዚህ እንደዚህ ትሄዳላችሁ ማለት ነው። ረውም ደግሞ እንደምትመለከቱት ረው 1 ረው 2 እያላችሁ በዚህ ትሄዳላችሁ ማለት ነው። ይሄ እንግዲህ ኤክስኤል እነዚህ አንዳንዷ ደግሞ ይቺ ሴል ትባላለች ማለት ነው። አንዷ ይቺ ሴል ትባላለች። እነዚህ ሴል ነው የሚባሉት። እነዚህ መርጅ የተደረገ ሴል ካለ ደግሞ መርጅ ሴል ይባላል። እንደምትመለከቱት መርጅ ሴል ከላይ ይበራል ማለት ነው። ስለዚህ ካልኩሌሽኖችን ለመስራት ከካልኩሌሽኖችን ጀምርና ኤክስኤል ላይ እንግዲህ ካልኩሌሽን ለመስራት እዚህ ኢኳልቱ ብላችሁ ነው ከኪቦርዳችሁ ላይ ኢኳል ሳይን እንትነካላችሁ። ኢኳል ሳይን ነክታችሁ ማባዛት የምትፈልጉትን ለምሳሌ ይሄኛውና ይሄኛውን ማባዛት ቢሄዱ ላው ላይ ክሊክ ማባዛ ምልክት ስነኩና እንደምትመለከቷት ከዛ ይሄኛውን ስትነኩ ምን ይሆናል ማለት ነው? ኢንተር ትሉታላችሁ ከኪቦርዳችሁ ላይ። ስለዚህ ምን ይሆናል? ይሄ ተባዛ ማለት ነው። ይሄ ከተባዛ ይሄኛውን ታች ድረስ እዚችን ፕላስ ሳይኗን ይዛችሁ ድራግ ማድረግ ትችላላችሁ። ድራግ ስታደርጉት እነዚህኞቹንም በተመሳሳይ ያባዛችኋል። ይሄ ከዚህ እያለ ሁሉንም ማባዛት ትችላላችሁ ማለት ነው። ስለዚህ ይሄኛውን አንድ ጊዜ ክሊክ ስታደርጉበት እንደምትመለከቱት ሁሉንም ማባዛ ይሄና እንደ ስትነኩት ማን ከማን እንደተባዛ ደግሞ እዚህ ላይ ኢንዲኬት ያደርጋችኋል ማለት ነው። ስለዚህ ካልኩሌሽን በዚህ መልኩ የምንሰራ ነው ማለት ነው። 5 6 ነገሮችንም በአንድ ጊዜ ማባዛት ይቻላል። ይሄ ሲባዛ በዚህ፣ ይሄ ሲባዛ በዚህ፣ ሲባዛ በዚህ፣ ሲባዛ በዚህ አድርገን ማስቀመጥም እንችላለን። ብዙ ሽቶች ሴሎችን ማባዛት እንችላለን። ይሄ ሲባዛ በዚህ፣ ይሄ ሲባዛ በዚህ እዛው ያባዛቸው መሄድ ብቻ ነው። ይሄ ሲባዛ በዚህ ሲባዛ በዚህ አድርጋቸው አንድ ጊዜ ብቻ ምን ማለት ትችላላችሁ ማለት ነው። እንደምትመለከቱ በጣም ብዙ ቁጥር ነው። ስለዚህ ይሄኛውንም አሁን ድራግ ብናደርገው በተመሳሳይ ይህን ያህል ቁጥር ተባዝቷል ማለት ነው። ስለዚህ ኤክስኤል በጣም ፈጣን በሆነ መልኩ መስራት ይችላል። ይሄ እንግዲህ የማባዛት ነው ማለት ነው። ሰሜሽን ከፈለጋችሁ ደግሞ ይሄኛው ወደዚህ ሳም ማድረግ ብንፈልግ ይሄኛውን እዚች ጋር አንዱ መጠቀም ትችላላችሁ። ወደ ነበረበት ለመመለስ ፈልጉ አንዱ መጠቀም ትችላላችሁ። ወይም ደግሞ ይህን ሰሌክት አድርጋችሁ ማጥፋትም ትችላላችሁ። እንደዚህ ሰሌክት አድርጋችሁ ምን ትላላችሁ? ከኪቦርዳችሁ ላይ ዲሌት ማድረግ ትችላላችሁ። ወይም ደግሞ እዚህ ቦታ ላይ ምን የሚላለ ዲሌት የሚላለ ይሄን መጫን ትችላላችሁ። የመጀመሪያው እንግዲህ ስለ ሰሜሽን ፎርሙላዎችን መጠቀም ማለት ነው። ይሄንን ነክታችሁ ይሄኛውን ከዚህ እስከዚህ ያለውን መደመር ይችላል ማለት ነው። ይሄ አውቶ ሰም የሚላለው እዚህ ቦታ ላይ መታችሁ እንደምትመለከቱት እዚህ ቦታ ላይ የሰም ምልክት ሰም ይላል። ስለዚህ አሁን ይሄን እንደዚህ ባድርገው ከየት እስከ የት ይላል። እንደምትመለከቱት ወደ ጎን ያለውን ደምሮ እዚህ ቦታ ላይ ያስቀምጥላችኋል ማለት ነው። ይሄን ካስቀመጠላችሁ ይሄኛውን ወደታች ደግሞ ድራግ ማድረግ ትችላላችሁ እንደዚህ። ስለዚህ እንደምትመለከቱት ድራግ ባረገ ይሄንን ክሊክ ስታደርጉበት እንደምትመለከቱት እስከዚህ ድረስ ያሉትን ሁሉንም ከየት ከዚህ ጀምሮ ማለት ነው ከዚህ ጀምሮ ያሉትን ሰም አደረገልኝ ማለት ነው። ራንክም ብንፈልግ እዚህ ቦታ ላይ ራንክ ማለት እንችላለን። እዚህ ቦታ ላይ ሌሎች አሉ። ለምሳሌ ራንክ፣ ሚን፣ ሌሎች ሞር ፋንክሽን የሚለውን ፈልጋችሁ ስለዚህ ብዙ ፎርሙላዎች አሉ። ሰም አውቶ ሰም የሚለው ውስጥ እዚህ ቦታ ላይ ሞር ፋንክሽን ብትሉ ብዙ አይነት ፋንክሽኖች አሉ ማለት ነው። እዚህ ቦታ ላይ ይሄንን ኦል ኮማንድ ማድረግ ትችላላችሁ እዚህ ገብታችሁ ማለት ነው። ስለዚህ ሁሉንም ፋንክሽኖች እዚህ ታገኟቸዋላችሁ። ራንክ ከፈለጋችሁ ራንክ ብትሉት እዚህ ቦታ ላይ ራንክ ያመጣላችኋል ማለት ነው። ስለዚህ እዚህ ውስጥ እየገባን ምን እንላለን ማለት ነው። ስትሉት ለምሳሌ እዚህ ጋር ጎን በለውና እንደምትመለከቱት ራንክ ከፈለግ ራንክ ያመጣላችኋል። ራንክ አቬሬጅ ይላችኋል። እዚህ ቦታ ላይ ያሉት ብዙ እንትኖች አሉ። ስለዛ ኦኬ ብላችሁ እዚህ ቦታ ላይ መፈለግ የምትችሉትን ነገር ትፈልጋላችሁ ማለት ነው። አሁን ባሳያችሁ መልክ እዚህ ቦታ ላይ
ሙሉ ስራችሁን የምትሰሩበት እና የምታባዙበት የምትቀንሱበት ማለት ነው። መቀነስም ስትፈልጉ ለምሳሌ ይሄ ሲቀነስ ይሄ ማድረግ ትችላላችሁ ማለት ነው። መደመር እንዳየነው ሁሉ ማለት ነው። ይሄንን ቀንሰን ሙሉ በሙሉ ምን እናደርጋለን? ይሄኛውን ድራግ አድርገን ወደታች ሙሉ እንሰራለን ማለት ነው። ኮፒ ፔስትም ስትፈልጉ ለምሳሌ ከዚህ ጀምራችሁ ይሄኛውን ኮፒ ማድረግ ከፈለጋችሁ እንደዚህ ድራግ ታረጉትና እዚህ ቦታ ላይ በእነዚህ ኮፒ ማድረግ ትችላላችሁ። ወይም ደግሞ ራይት ክሊክ አድርጋችሁ ምን ማድረግ ትችላላችሁ? ኮፒ ማድረግ ትችላላችሁ። ይሄን ኮፒ ያደረጋችሁትን ለምሳሌ እዚህ ቦታ ላይ መውሰድ ከፈልጉ 3 አይነት 4 አይነት ሊኖሩ ይችላሉ። እዚህ ቦታ ላይ ይሄኛው ፔስት የምንለው ነው። ፔስት የምንለው ይሄኛው ደግሞ ቫልዩ ብቻ እንደምትመለከቱት ቫልዩ እና ይሄኛው ደግሞ ከነ ፎርሙላው የሚያደርግ ነው። ይሄኛው ደግሞ ቫልዩ ብቻ ሲሆን ነው እንደምትመለከቱት ፎርሙላ እንደምትመለከቷቸው ደግሞ በፒክቸር ነው እዚህ ቦታ ላይ እንደምትመለከቷቸው። ስለዚህ በዚህኛው ፔስት ካልን እንዲሁም ደግሞ ስፔሻል ፔስት የሚባል አለ። ስፔሻል ፔስት የምንለው ደግሞ እንደምትመለከቱት ኮለመኑን አንድ አይነት ዊድዝ ከዚህ ጋር እኩል የሆነ ዊድዝ ኖሮት ከዛ በቫልዩ ካላችሁ እዚህ ቦታ ላይ በኮለመን ዊድዝ ብላችሁ ኮለመን ዊድዝ ብንለው ተመሳሳይ የሆነ ማለት ነው እንደምትመለከቱት እዚህ ጋር። ከዛ በኋላ ፔስት ብንል እዚህ ቦታ ላይ እንደምትመለከቱት ምን ይሆናል ማለት ነው? ተመሳሳይ ይሆናል ከመጀመሪያው እንትናችን ጋር ማለት ነው። ልክ እንደዚህ የምናደርገው ፔስት የምንለው ነው። ወይም ኮፒ አድርገን የመጀመሪያው ኮፒ ከዛ ፔስት የምንለው በዚህ መልኩ ነው። ይሄኛውን ደግሞ ድራግ አድርገን ወደ ታች ማንቀሳቀስ ስንፈልግ እንደዚህ አድርጋችሁ እዚህ ቦታ ላይ የፕላስ ምልክት ከመጣላችሁ ወደ ታች ዝቅ ማድረግ ትችላላችሁ። እንደዚህ አድርጋችሁ ማለት ነው። ልክ እንደዚህ አድርጋችሁ እዚህ ቦታ ላይ ይሄኛውን ዝቅ ማድረግ ይቻላል። እንደምትመለከቱት አሁን እንዳለ ዝቅ አደረግነው ማለት ነው። ዝቅ ከፍ ወደ ፈለግነው አቅጣጫ ምን ማድረግ እንችላለን? ይሄ ፕላስ ምልክቱ ሲመጣ መውሰድ እንችላለን። ወደዛ ከፈለግነው ወደ ላይ ከፈለግነው እንደምትመለከቱት አሁን ወደ ላይ ምን አደረግነው ማለት ነው። ከፍ አደረግነው። ኦኬ ምናምን ይለናል። ኦኬ ልኩት። እንደምትመለከቱት በዚህ መልኩ የምናደርገው ይሄ ኮፒ ፔስት የማድረግ ጥበብ ማለት ነው። በመካከል ደግሞ ማስገባት ስንፈልግ እንደዚህ እናደርግና ምን እናደርጋለን? ይሄ ኢንሰርት የሚላለ ወይም ደግሞ ራይት ክሊክ አድርጋችሁ ኢንሰርት ይኖራል። ዲሌት ካልፈለጋችሁ ደግሞ ዲሌት ትላላችሁ። በመካከል አንድ ማስገባት ብፈልግ እንደምትመለከቱት በመካከል አስገባለሁ። መርጅ የሆኑ ሴሎች ካሉ ምን ሊያደርግብኝ ይችላል? እንደምትመለከቱት ይሄኛውን እንደዚህ ካደረገባችሁ ይሄኛውን ለብቻው ምን ማድረግ ትችላላችሁ ማለት ነው። በተመሳሳይ እንዲሆንላችሁ ይሄኛውን አንመርጅ ማለት ትችላላችሁ። አንመርጅ ብላችሁ እንደገና እንትን ማለት ትችላላችሁ። ካልፈለጋችሁ ደግሞ እዚህ ቦታ ላይ የመጣችሁ ዲሌት ታደርጋላችሁ። ወይም ደግሞ እዚህ ቦታ ላይ እንደዚህ አድርጋችሁ ራይት ክሊክ ብላችሁ ዲሌት ማድረግ ትችላላችሁ ማለት ነው። ረውንም በተመለከተ አሁን ኮለመን ነው ያየነው። ረውን ደግሞ እዚች ቦታ ላይ መጣችሁ እንደዚህ አድርጋችሁ ምን ማድረግ ትችላላችሁ? ኢንሰርት ማድረግ ትችላላችሁ በመካከል ማለት ነው። ሌላ ሴል አንድ ረው ጨምራችሁ ማለት ነው። ስለዚህ ይሄንን ካልፈለጋችሁት አሁንም በተመሳሳይ ዲሌት ማድረግ ትችላላችሁ ማለት ነው። እንደገና አሁን ከዚህ አንዱን ኮፒ አድርጋችሁ በመካከል ኢንሰርት ማድረግ ትችላላችሁ። ጽሁፉን የያዘ ማለት ነው። እዚህ ጋር ኮፒ ልበለውና አሁን ይሄንኑ እዚህ ቦታ ላይ ደግሞ ኢንሰርት ማድረግ እንችላለን። ኢንሰርት ኮፒ ያደረኩትን ሴል መካከል ላይ እዚህ ቦታ ላይ እንደምትመለከቱ ሁለቱ ተመሳሳይ ሆኖ ማለት ነው። ኢንሰርት አደረኳቸው ማለት ነው። ስለዚህ በዚህ መልኩ የምናደርግበት ምን ይባላል? ኮፒ ፔስት ነው። እንግዲህ ኮፒ ፔስት አደራረግ በዚህ መልኩ ማድረግ እንችላለን ማለት ነው። ካልፈለግነው ደግሞ እዚህ ቦታ ላይ አንዶ ማለት እንችላለን። ወደ ፈለግነው መሄድ እንችላለን ማለት ነው። አንዶ ብለነዋል እንደምትመለከቱ አሁን። ስለዚህ በዚህ መልኩ ኮፒ ፔስት ማድረግ እንችላለን ማለት ነው። ኮፒ ፔስት ካደረግን እንዲሁም ደግሞ ወደታችም ወደ ፈለግነው አቅጣጫ መደመር መቀነስ እንደምንችል ማየት እንችላለን ማለት ነው። እዚህ ቦታ ላይ ደግሞ ጽሁፎችን አሳምረን መጻፍ እንችላለን በራሳችንም። እዚህ ቦታ ላይ ለምሳሌ የሚጨመር ቢኖር እዚህ ቦታ ላይ አንድ ረው እናስገባና አንድ ሴል እናስገባና እዚህ ቦታ ላይ አንድ ሴል እናስገባና እስኪ መጻፍ እንቻለኛ። እዚህ ቦታ ላይ ስንጽፍ ለምሳሌ ብዙ ቁጥሮች ከሆኑ ከወጣብን እንደዚህ ብለን ጽሁፍ ልንጽፍ እንችላለን። እዚህ ቦታ ላይ ያለውን አስገብተን ማለት ነው። እዚህ ቦታ ላይ ኤም ነው የሚለው ኤም ማለት እዚህ ቦታ ላይም ያሉትን ቁጥሮች እንደዚህ መጻፍ እንችላለን እንፈለገን ድረስ ማለት ነው። እንደ እንትናችን ማለት ነው። እዚህ ቦታ ላይ ጽፈን ማባዛት የምንችላቸውን እናባዛለን። ልክ በዚህ መልኩ መጻፍ እንችላለን ማለት ነው።
ይሄኛው ኮለመኑ ከጠበበብን ለምሳሌ ይሄኛውን ትንሽ ሰፋ ያለ ቁጥር ላድርገውና እንደዚህ ላድርገውና ለምሳሌ እንደዚህ እንደምትመለከቱት አውቶ አጀስት እያደረገው ነው የሚሄደው። ለምሳሌ ይሄ እንደዚህ ቢሆንባቸው ይችኛዋን እዚህ ቦታ ላይ ወጣቸው እንደዚህ ምን ታደርጓታላችሁ? እንደ ክሊክ ታደርጉባታላችሁ። ሌላም አሰራር አለ ያሳዩዋችሁ ማለት ነው። እሱም ደግሞ እዚህ ጋር ፎርማቲንግ ሴል አለው። እዚህ ቦታ ላይ አውቶ ሮው ሄይት እና አውቶ ፊል ሮው ሄይት እና አውቶ ፊል ኮለመን ዊድዝ የሚባል አለው። ስለዚህ አውቶ ፊት አድርገን መጠቀም እንችላለን። አውቶ ፊት አድርገን እያንዳንዱን አውቶ ፊት ማለት እዚህ ቦታ ላይ ስንጽፍበት በራሱ ምን እንዲል ማለት ነው። እንደዚህ ይሄን ያለ ጽሁፍ ብንጽፍ ወደ ታች በራሱ እንደዚህ አድርጎ እንዲወስደው ማለት ነው። ይሄንን ኮለመኑን በራሱ ወደ ጎን እንዳሰፋው የምናደርግበት አውቶ ፊት ይባላል። እዚህ ጋር ፎርማት ላይ ገብተን የምናደርጋቸው ናቸው ማለት ነው። እንዲሁም ደግሞ ከሴል ጋር ሴሉን ሎክ ማድረግ ብትፈልጉ መቆለፍ ብትፈልጉ የምታደርጉባቸው ናቸው። ይሄ ሴል ለምሳሌ